መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ፌደራሊስት ፐልስን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እንግዲህ አሁን ብልጽግና በቴዎድሮስ ካሳሁን ላይ የነደፈው አዲስ ስልት ለመናገር ነው ወደዚህ ክፍል የተሻገር ነው። ድምፃዊ ቴዎድሮስ ካሳሁን በተመለከተ እንግዲህ አዲሱን አልበም ከለቀቀበት ከኤፕሪል 16 ጀምሮ ብዙ ውዝግቦች እየተካሄዱ እንደነበረ ሁላችሁም የምታውቁት ጉዳይ ነው። እኔም ራሴ በአፋን ኦሮሞና በአማርኛ የካሴቱን ይዘት በተመለከተ እንዴት መታየት እንዳለበትም ጠለቅ ያለ ፕሮግራም ስለሰራው አሁን ወደዛ ልመለስም። የኔ ጉዳይ አሁን ይዘቱ አይደለም። ዛሬ በተለይ ባለፉት 2 ቀናት ጀምሮ ስርዓቱ ድምፃዊ ቴዎድሮስን በተመለከተ መከተል የጀመረውን አዲስ ስልት ለመናገር ነው። እንግዲህ አልበሙ ከወጣበት ጊዜ ጀምሮ ምን ተፈጸመ ከስርዓቱ በኩል ካላችሁ 3-4 ነገሮችን ለመመልከት ትችላላችሁ። አንደኛው በቴዲ ዙሪያ ያሉትን ሰዎች ማሰር ነው፣ ማዋከብ ነው። ይሄ በሚዲያ የሰማችሁት ጉዳይ ነው። እሱን ሳይነኩ በሱ ዙሪያ ያሉ ሰዎችን ማዋከብ ነው፣ ማሰር፣ ማንገላታት። ሁለተኛው ሙዚቃውን የሚሰሙ ሰዎችን በተለይ አገር ውስጥ ያሉ ከተሞች ውስጥ የሚገኙ ሙዚቃውን የሚሰሙ ሰዎችን መደብደብ፣ ማሰርና ማንገላታት ነው። ይሄም በተደጋጋሚ በሚዲያ የሰማችሁት ነገር ነው። አሁን ከነኚህ እርምጃዎች በተጓዳኝ እነሱ የቀረጹትን ስልት ለመናገር ነው ይህንን እያነሳው ያለው። አታቁም ብዬ አይደለም። ሶስተኛው ምናልባት ሁላችሁም እንደሰማችሁት ታጣቂዎችን ልከው ስቱዲዮ ሰብረው ተዘርፈዋል። የልጁ ስቱዲዮ መዘረፉ ትክክል፣ ዘርፈዋል። እርግጥ ነው መዘረፉ። በተረፈ በከፍተኛ የመንግስት ደረጃዎች ወይ ደግሞ ስልጣን እርከኖች በቀጥታ እውቅና ሳይሰጡ በተዘዋዋሪ መዝለፍ ነው፣ መሳደብ ነው። ወንዝ ዳር ሄዶ ቁጭ ብሎ አብይ ምን ሲናገር እንደነበር በጎን ታስታውሳላችሁ። ሰሞኑን ደግሞ ተፈንክቻለሁ ብሎ የተመለሰው ሬድዋን ሁሴንም ምን እንደፈለከተው እሱ ነው የሚያውቀው፣ ግን ተፈንክቻለሁ ነው የሚለው። እውነትም ደግሞ ተፈንክቷል። ከፍንከታው በኋላ መጣና ይህንን ነገር በጎን መዝለፍ ጀመረ። የቴዎድሮስ ካሳሁንን ካሴት መዝለፍ ጀመረ። ይህንን የማነሳው ለምንድን ነው? በቀጥታ እውቅና ሰጥተው መከራከር አይፈልጉም፣ ወይ ደግሞ ከሱ ጋር ግብግብ መፍጠር አልፈለጉም በቀጥታ። በጎን ግን የሱን ስም ሳይጠሩ ወይ ደግሞ የሙዚቃውን ስምም ሳይጠሩ የመዝለፍ ነገር ነው ያለው። አሁን እንግዲህ እነኚህ የመጨቆኛ ዘዴዎች እንደተጠበቁ ሆነው አዲስ ስልት ይዘው ብቅ ብለዋል። ምንድን ነው የአዲስ ስልት? ትናንትና ሚያዝያ 18 ወይ ደግሞ ኤፕሪል 26 እሁድ ዕለት ከነሱ የሚዲያ አውታሮች አንዱ የፌደራል ፖሊስ በድምፃዊ ቴዎድሮስ ካሳሁን ዙሪያ ቃለ ምልልስ ሰጥቶኛል ብሎ መረጃ ይዞ ወጥቷል። በዚሁ መሰረት ምክትል ኮሚሽነር ሙልኢሳ አብዲሳ የሚባል በፌደራል ፖሊስ የወንጀል ምርመራ ኦፕሬሽን ዋና ኃላፊ ቃለ ምልልስ ሰጥተውኛል ይላል የወጣው መረጃ። ምንድን ነው የተናገሩት? 7 ፍሬ ነገሮች አሉ እዛ ውስጥ ሰውየው ተናገረ ተብሎ ሪፖርት የተደረገው። አንደኛው እንዲህ አይነት ወንጀል አልሰራንም የሚል ነው። ምን አይነት ወንጀል? በቴዎድሮስ ዙሪያ ያሉትን ሰዎች አላዋከብንም፣ የቴዎድሮስን ስቱዲዮ አልዘረፍንም፣ ወይ ደግሞ ሰብረን ምንም ዕቃ አልወሰድንም፣
የሚል ነው። ስለዚህ እንደዚህ አይነት ወንጀል አልሰራንም፣ ፖሊስ የሚመራው በህግና በህግ ብቻ ነው የሚሉት። አንድ ሁለት፣ ቴዲ አፍሮ የኛ ተጠርጣሪ አይደለም፣ እሱን በተመለከተም የተጀመረ ምርመራ የለንም ይላሉ። ዝም ብላችሁ ይሄንን የተናገረውን ነገር ስሙና ይሄ ስልት ምን እንደሆነ በኋላ ነግራቸዋለሁ። እሱን በተመለከተ የጀመርነው ምርመራ የለም፣ የኛ ተጠርጣሪም አይደለም ነው የሚለው ሰውዬው። ሶስተኛ፣ አርቲስት ቴዎድሮስ ካሳሁንን በመጠቀም የሳይበር ጦርነት ተከፍቶብኛል፣ እንደዚህ ነው ያሉት። የሳይበር ጦርነት ተከፍቶብኛል ነው የሚሉት። አራተኛ፣ ሰዎችን በዘፈን ምክንያት ወይ ደግሞ በተናገሩት ነገር ምክንያት የሚታሰሩበት ዘመን አክትመዋል። እኛ ሰዎች ስለዘፈኑ ወይ ደግሞ ሐሳባቸውን ስለገለጹ አናስርም ማለታቸው፣ ወይ ደግሞ አንከስም አናንገላታም ማለታቸው። ዝም ብላችሁ ስሙ። አምስተኛ፣ መግለጫ ተከልክለናል የተባለው መሰረተ ቢስ ነው። በጣም ገራሚ የሆኑ ሰዎች ናቸው ማለት እንደነሱ ለመሆን በጣም ከባድ ነው። ይሄ እንግዲህ በግላጭ ልጁም ጭምር ወጥቶ የተናገረው ነገር ነው። መግለጫ መስጠት አልቻልንም፣ ይቅርታ ራሱ አልተጠየቅንም ነው ያለው። 6 አርቲስቱ በዚህ ዲጂታል በሆነ ዘመን ለምን መግለጫ መስጠት አቃተው? እሱ ቢያቅተው ይላል። በጣም የሚገርም ነገር ነው። ስሙ ዝም ብላችሁ። እሱ ቢያቅተው ሚዲያ ያላት ሚስቱ ለምን መግለጫ አትሰጥም? ባሏን ወክላ ማለት ነው፣ በሕይወት እያለ። እሱ ካቃተው ለምን እሷ መግለጫ አትሰጥም? 7ና የመጨረሻ እና እዚህ ላይ አንድ ቁም ነገር አለ። ቴዎድሮስ የኛ ተጠርጣሪ አይደለም ብለዋል። እንግዲህ ቅድም ነግራቸዋለሁ። ነገር ግን ይላል ወንድምህ ወይ ጓደኛህ ሊታሰር ይችላል። ያንተ ጓደኛ ወይ ደግሞ ያንተ ወንድም ሊታሰር ይችላል። እኛ ሰው ከማን ጋር ይውላል ብለን አናስርም። የምናስራቸው ሰዎች በሕግ መሰረት የሚታሰሩ ናቸው። ታሳሪዎችንም ፍርድ ቤት አቅርበን በስርዓቱ የጊዜ ቀጠሮ ጠይቀን ነው የምንመረምረው ይላል። ይሄንን እንግዲህ የሚለው የፌደራል ፖሊስ ነው። ይሄንን ያዙና ብልጽግና ያሰማራቸው ሚዲያዎች ደግሞ ምን አሉ የሚለውን አንድ ሁለት ነገሮች እነግራቸዋለሁ። በፍጥነት ሮጠው መጡና መግለጫ ወጥቷል አሉ። የፌደራል ፖሊስ ድረገጽ ላይ ብትሄዱ የለም። የነሱ ፌስቡክ ገጽ ላይ ብትሄዱ የለም። ከነሱ ለአንዱ ነግረው ነው እንግዲህ አሁን የነገርኳችሁ ቃለ መጠይቅ። ሚዲያዎቹ እዚህ ቨርጂኒያ ዲሲ ውስጥ የተሰበሰቡ ሰዎች እንግዲህ ተንጋክተው ወጥተው በዩቲዩብ የተናገሩት ነገር አንደኛ ቴዎድሮስ ካሳሁን መልስ መስጠት አለበት አሉ። መልስ መስጠት አለበት። ወጥቶ መልስ ካልሰጠ ወይ ደግሞ ፌደራል ፖሊስ የተናገረውን ካልተከላከለ ፌደራል ፖሊስ ያለው ትክክል ነው ማለት ነው። በተለይ ስቱዲዮ ተሰብረው ተዘርፈዋል የተባለው ነገር ውሸት ሆኖ ፌደራል ፖሊስ የተናገረው ነገር እውነት ይሆናል ማለት ነው ነው የሚሉት። ይሄንን ስንት ሰዓት ወስደው ቀኑን ሙሉ ሲያወሩ ነው የከረሙት። ከዛም ከዚህም ስለዚህ ሁለተኛው ከተዘረፈ ወይ ደግሞ ስቱዲዮ ተሰብሮ ከሆነ በግልጽ ወጥቶ ተዘርፍ ያለው
ስቱዲዮም ተሰብሯል ብሎ መናገር አለበት ነው የሚሉት። ዘማቾቹ ናቸው ቀለብ ተሰፍሮላቸው የሚዘምቱት ማለት ነው እንደዚህ የሚያወሩት። አሁን አዲስ ታክቲክ ምንድን ነው? በዚህ ላይ በግልጽ ለመናገር ባለፉት 2 ሳምንታት የቴዎድሮስ ካሳሁን አልበም ከተለቀቀ በኋላ የተከተሉት ታክቲክ አልሰራም። ተሸናፊ አድርጓቸዋል። በተለይ በዲጂታል ስፔስ ላይ ተሸንፈዋል። ያ ነገር ቆጭቷቸው ነው አሁን በአዲስ ታክቲክ ብቅ ያሉት። አዲስ ታክቲክ እንግዲህ መጉዳታችን የታወቀ ቢሆንም የጎዳንበት መንገድ ፎርማሊ ያልተረጋገጠ ማስረጃ ያልተያዘበት ነገር ስለሆነ እኛ ወጥተን እንከራከር፣ አላደረግንም ብለን እንከራከር የሚል ነው። ስለዚህ በድብቅ በማጥቃት በግልጽ አላጠቃውም ብሎ በመናገር ሰውየውን ነገረኛ ማድረግ ነው። ነገር ፈላጊ፣ ነገር እየፈለገን ነው። እኛ ያላደረግነውን ነገር አድርገሃል እያሉ ነው። ይኸው ተርጉሞ እየተናገሩ ነው የነሱ ሚዲያ። ስለዚህ ዝም ማለት አያዋጣም። እሱ አካባቢ ያሉትን ሰዎች ማዋከብ በቂ አይደለም፣ ማሰርም በቂ አይደለም፣ ስቱዲዮውን መስበር በቂ አይደለም። አሁን ተሸናፊ ስላደረገን፣ ይሄ ሁሉ ተደምሮ ተሸናፊ ስላደረገን ዲጂታል ስፔስ ውስጥ መጥተን መከራከር አለብን ነው። ይሄ ለምን አዲስ እንደሆነ ልነግራችሁ ነው። ለምን አዲስ እንደሚሆን ይሄ ነገር አንደኛ ካልተናገርክ እየተባለ ነው። በእነሱ ሚዲያዎች መግለጫ ካልሰጠ መልስ ካልሰጠ እየተባለ ነው። ከተናገርክ እንግዲህ ፌደራል ፖሊስን አላግባብ ስም ሰጥተሃል የሚል ነገር ይከተላል ማለት ነው። ይሄም ይታወቅ። አሁን ሚዲያዎች ናቸው የተናገሩት እንጂ ቴዎድሮስ ካሳሁን ተዘረፍኩ አላለ። አረጋግጠናል የሚሉ ሚዲያዎች ናቸው የተናገሩት። ደግሞ እርግጥ ነው መዘረፉ እርግጥ ነው። ስለዚህ በድብቅ ያደረጉትን ነገር በግልጽ መጥተው እየተከራከሩ ነው። ማስረጃ ስላልተሰባሰበበት ለምሳሌ ሲዘርፉ ሲሰብሩ የፌደራል ፖሊስ ዩኒፎርም ያደረጉ ሰዎች ስላልተቀዱ፣ ፎቶ ስላልተነሱ አላደረግንም የሚል ነው መከራከር። የሌባ አይነ ደረቅ እንደሚባለው ማለት ነው። ስለዚህ ብልጽግና የተሸነፈበትን የዲጂታል ስፔስ ላይ ብቅ በማለት የተከላካይነት ስራ መስራት ነው የመረጠው በዚህ ሰዓት። ምን ለማድረግ? የተጎዳውን ሰውዬ ነገረኛ ለማድረግ ወይ ደግሞ ተከሳሽ ለማድረግ። አሁን የተወሰደው ዕቃ ነው፣ የተሰበረውን ቤት ነው። የሰው ህይወት ላይ አደጋ አልደረሰም እስካሁን ድረስ። የታሰሩ ሰዎች ተንገላተው ሊሆን ይችላል። እኔ ማስረጃ የለኝም በዛ ላይ። ቢያንስ ሰውን በስርዓት እንደማይዙ ስለምናቅ አንገላተዋቸው ሊሆን ይችላል። ነገር ግን የሰው ህይወት ላይ አደጋ አልደረሰም። ቴዎድሮስን አግኝተው አደጋ አድርሰውበት ቢሆን ኖሮ እንደዚሁ ነው የሚሉት መጥተው አላየውም፣ አልሰማሁም፣ አላደረኩም፣ አይመለከተኝም። ያደረገው አካል ፈልጉ እንጂ ወደ እኔ አታምጡ፣ እኔ አላደረኩም ነው። ሀጫሉን ገለው ምን እንዳደረጉ ምን አይነት ድራማ እንደሰሩ ተመልከቱ። ሂዱና ተመልከቱ። ከዛ ጊዜ ጀምሮ ምን አይነት ድራማ ሲሰራ እንደነበረ ህይወቱን ካጠፉ በኋላ አብይ ራሱ ካስገደለ በኋላ ምን አይነት ድራማ እየተሰራ እንደሆነ ሂዱና ተመልከቱ። የመንግስት ወታደሮች ዩኒፎርም ለብሰው ሄደው ጉዳቱን ስላላደረሰው
ወይ ደግሞ ጉዳት እያደረሱ ስላልተቀዱ ፎቶ ስላልተነሱ በግላጭ ወጥቶ እነከሌ ናቸው የገደሉት እነከሌ እስከ ዛሬ ድረስ እንደዚህ ነው የሚያወሩት። አሁን በትንሹ ማለት በእቃ ደረጃ ያለውን ጥፋት ማለት ነው ያለውን ነገር የሰው ህይወት ቢሆንስ ብላችሁ አስቡ። ሰው ተሰብሮ ቢሆን፣ የሰው አካል ጎሎ ቢሆን፣ ሰው ሞቶ ቢሆን ምንድን ነው የሚሉት እነኚህ ሰዎች የሚለውን አስቡ። ይሄን the same thing ነው የሚያደርጉት። ይሄንኑ ነው የሚያደርጉት። አሁን ቴዲን በተመለከተ አስበው የነበረው የበፊቱ ነው። በዙሪያው ሁከት መፍጠር፣ ማሰር፣ ማዋከብ፣ ሰብሮ ዕቃ መውሰድ፣ ከዛ ደግሞ ማንጓጠጥ በጎን መንግስት ከሁሉም በላይ ተሰሚነት ስላለው የኛ ድምጽ ከፍ ብሎ ስለሚሰማ እሱን የሚሰማው ብዙም አይደለም፣ የሚሰሙትም ያው በጓዳ ነው የሚያለቅሱት፣ ምንም አያመጡም በሚል ነው። አሁን ያለው ድምጽ የነሱን 100 እጥፍ ነው ይበልጠው። ለዚህ ነው በተከላካይነት የመጡት። ስለዚህ አሁን ምን ማድረግ ነው የፈለጉት? ከሱ አፍ ነገር መፈለግ፣ ከሱ የሚያደርገውን ነገር መፈለግ። አሁን የዚህን ጉዳይ አስፈላጊነት እንድናወራ ነው የኔ ዋናው ዓላማ። አስፈላጊነቱ ምንድን ነው? የቴዎድሮስ ጉዳይ አሁን ቴዎድሮስ ላይ ያደረጉት ነገር አስፈላጊነቱ ምንድን ነው የሚለውን ለማውራት ነው። በአዲስ ታክቲክ መምጣታቸው፣ በመክሰስ ባላደረግነው ነገር እየከሰሳችሁኝ ነው፣ የሳይበር ወረራ ተከፍቶብኛል፣ ባልዋልኩበት ስም ተሰጥቶኛል፣ የህግን ስራ የህግን የማስፈጸም ስራ እየሰራው እንደ ወንጀል ስሜ ጠፍቶብኛል። ልብ አድርጉ። ይሄ ልጅ ወጥቶ ከተናገረ ይሄ ሁሉ የእሱ ክስ ነው የሚሆነው። አሁን እሱ በቀጥታ ወጥቶ ስላልተናገረ ነው እንጂ ይሄ ሁሉ የተደረደረው ክስ ስለሱ ነበር የሚሆነው ይመስለኛል። እሱም ይህንን አውቆ ነው ዝም ያለው። አሁን አስፈላጊነቱ ምንድን ነው ነው ይሄ ጉዳይ ከአንድ ሰው ጉዳይ ያለፈ ነው። አደራረጉን አይተን ከሆነ፣ አፈጻጸሙን አይተን ከሆነ ከአንድ ሰው ጉዳይ ያለፈ ነው። ያ ነው አስፈላጊነቱ። ይሄ ጉዳይ የቴዎድሮስ ካሳሁን ጉዳይ ብቻ አይደለም። ምክንያቱም ስለ ፍትህ ጉዳይ ነው፣ ስለ መብት ጉዳይ ነው፣ የሰብአዊነት ጉዳይ። ምን ዘፈነ ይዘቱ ምንድን ነው በሚለው አይደለም። እኔ ነግሬያችኋለሁ። በዛ ላይ የኔ አቋም ምን እንደሆነ በስፋት ፕሮግራም ሰርቻለሁ። በዛ ላይ ድብብቆሽ የለም። እኔ ተናግሬያለሁ። አሁን ስለ ሰብአዊነትና ስለ ፍትህ ነው እየተናገርኩ ያለሁት። ሌላ ነገር ነው ማለት ነው። ስለ አንድ ሰው ቢሆንም ሌላ ነገር ነው እያወራሁ ያለሁት። ብልጽግና በቅጥረኞች ሰውን በማስደብደብ፣ በማስገደል፣ በማዘረፍ ከፍተኛ ልምድ አካብቷል። የታጠቁ የመንግስት ወታደሮችን ከመላክ ወይ ወታደሮቹ ራሳቸው በሲቪሊያን ኮት እንዲሄዱ ያደርጋል፣ ወይ ደግሞ ኦሮሚያ ላይ እንደሚደረገው በህቡ የተደራጁ መንግስት ራሱ ፋይናንስ የሚያቀርብላቸው የሚያስታጥቃቸውና የሚያሰለጥናቸው ኃይሎች ሄደው እሱ የሚፈልገውን ነገር ያድርጉና ይሰወራል። ይሄ በስፋት በአገሪቷ ውስጥ እየተፈጸመ ነው። የመብት ጥሰት ትንሽ የለውም። ትላልቅ መብት ጥሰቶች ዛሬ በኦሮሚያ፣ በአማራ፣ በትግራይ እየተካሄዱ ነው። ይኸው ቅድም የነገርኳቸው የምዕራብ ትግራይ ጉዳይ። ይሄ ከዛ አንጻር ሲታይ ትንሽ ነው ልትሉ ትችላላችሁ፣ ግን ትልቅ ማሳያ ነው። ትልቅ ማሳያ ነው ለመብት ጥሰት፣ አገሪቷ ውስጥ ላለው የመብት ጥሰት ትልቅ ማሳያ ነው። የቴዎድሮስ ካሳሁን አንድ ማሳያ ብቻ ነው አገሪቷ ውስጥ ባለው ጉዳይ። ነገር ግን በጣም አስፈላጊ ማሳያ ነው። ለምን? ተመሳሳይ በደል ደርሶባቸው ድምፅ ያጡ በሚሊዮኖች የሚቆጠሩ ዜጎች ናቸው ያሉት ዛሬ።
ተመሳሳይ በደል ደርሶባቸው ምንም ሳያደርጉ ማንም ድምፃቸውን ሳይሰማ እያቃሰቱ የሚኖሩ ተሰብረው ቁጭ ያሉ በሚሊዮኖች የሚቆጠሩ ዜጎች አሉ። ያ ነው አስፈላጊነቱ። እንድናወራ የሚያስፈልግበት ዋና ምክንያት እሱ። ድምፅ በሌላቸው ዜጎች ላይ የተሰራው በዚህ መልኩ እንደተሰራና እየተሰራም እንደሚቀጥል የስርዓትን እስካለ ድረስ ማወቁ ወሳኝ ነገር ነው። ቅድም እንደነገርኳችሁ ሀጫሉን አብይ ገሎ ሲያበቃ አልገደልኩም እኮ ብሎ የተከላከለው በተመሳሳይ መልኩ ነው። አሁን የሰው ህይወት ስላልጠፋ የቴሌቪዥን ድራማ አልተሰራም። ይሄ አቃቤ ህግ ተብሎ መጥቶ መግለጫ አልሰጠም። ተኳሽና እከሌ ናቸው አልተባለም። ብሔር አልተሰጠውም ለጎጂዎቹ። አሁን እነሱን ያናደደውና የተሸነፉበት ነገር የስቱዲዮ ሰበራ ስለሆነ አሁን ስቱዲዮ ማን ሰበረ የሚለውን ጥያቄ እንጠይቅ እስኪ። ማን ነው የሰበረው ስቱዲዮ? ለምንድን ነው እንደዚህ ደፍረው መጥተው የተናገሩት? መግለጫ ለመስጠት ማለት ለራሳቸው ሰዎችም ቢሆን መግለጫ ለመስጠት የደፈሩት ለምንድን ነው? ማን ነው የሰበረው ስቱዲዮ? ስቱዲዮ መሰበሩ እርግጥ ነው ብያቸዋለሁ። ማን ዘረፈ? ከሁለት አንድ ነው። አንድም ዩኒፎርምድ ወይ ደግሞ አንዩኒፎርምድ፣ ዩኒፎርም የለበሱ ወይ ደግሞ ያለበሱ ወታደሮች። ብልጽግና በዚህ የታወቀ ስለሆነ ነገር ግን ፍንፍኔ አዲስ አበባ ውስጥ ብዙውን ጊዜ እንጋለጣለን ብለው ስለሚሰጉ ዩኒፎርም ያለበሱ ሰዎችም ሊሆኑ ይችላል። ሰዎች ግን ሲናገሩ ሪፖርት ሲያደርጉ የፌደራል ፖሊስ ነው ብለዋል። ነገር ግን ማስረጃ የለም ማለት ያየው ሰው እንጂ ለህዝብ የምታሳየው ወይ ደግሞ ለፍርድ ቤት የምታስረዳበት መንገድ የለም። አንድም በስውር የተደራጀ አገዛዙ ራሱ ያሰለጠናቸው ፋይናንስ ያደረጋቸውና የሚጠቀምባቸው ታጣቂዎች ነው የሚሆኑት። በድፍረት ወጥቶ እኔ አይደለሁም ማለት የመጣው የኔ አሻራ አልተያዘብኝም በሚል ግምት ነው። ወይ ደግሞ ራስህ ውጣና ፌደራል ፖሊስን ወንጀለኛ ነህ፣ የሰውን ዕቃ ሰብረህ ወስደህ ዘርፈሃል ብለህ ተናገር ነው። ወጥተህ ተናገር እስኪ። እየጠሩ እኮ ነው፣ ጥሪ እያደረጉለት ነው። ቢያንስ እንዴት ሚስቱ አልትናገርም? በጣም ቆጭቷቸዋል ማለት ነው አለመናገሩ። በጣም ተናደዋል በቃ ባለመናገሩ። እንዴት አይናገርም? ቢያንስ ሚስቱ አትናገርም የሚል ነው። እንደዚህ ነው እየተናገሩ ያሉት። በሁለቱም መንገድ ዩኒፎርም በለበሱም ዩኒፎርም ባለበሱም ቢሆን ፖሊስ ነው ያደረገብኝ ወይ ደግሞ ፌደራል ፖሊስ ነው ያደረገብኝ ብለህ ማስረጃ ማቅረብ አትችልም። ቢያንስ በእነሱ ግምት ያለው ይሄ ነው፣ ማቅረብ አትችልም ነው። ለዚህ ነው አይኑን በጨው ታጥቦ መግለጫ መስጠት የመጣው። አሁን የቴዎድሮስ አንድ ምሳሌ ብቻ ነው ብያቸዋለሁ። ኦሮሚያ በዚህ መልኩ ከተረገጠ ከተጨፈጨፈ 8 ዓመት ሞላው። 8 ድፍን ዓመታት። እንደ ምሳሌ ሀጫሉ የተገደለ ሰሞን ኦሮሚያ ላይ ምን እንደተፈጸመ አንድ ነገር ብቻ ልንገራችሁ። ወጣቶች በገፍ ታስረው በሺዎች ታስረው
ማሰሪያ ቦታ እንኳን ጠቦ ወጣቶችን ፍርድ ቤት ሲያቀርቡ ዳኞች ምንም የቀረበው ክስ ብዙ አጥጋቢ ስላልሆነ ብዙዎቹን ወጣቶች በነፃ ነው ሲለቁ የከረሙት። ከዛ ምን ቢያደርጉ ጥሩ ነው? ወታደሮችን ዩኒፎርም አስወልቀው ከነትጥቃቸው ዳኞችን መደብደብ ገቡ። ብዙ ዳኞች ኦሮሚያ ላይ ተደብድበዋል። ብዙ ዳኞች እንዴት ነፃ ትለቃለህ? እኛ የምንልህን ውሳኔ ሰምተነው ፍርድ መስጠት ያለብህ ተብለው ዳኞች ተደብድበዋል። የኢህአዴግ ዘመን ቢሆን ሞኙ ኢህአዴግ ወታደሮችን ዩኒፎርም አስለብሰው ነው የሚልከው። በጣም አደገኛ የሆነ አካሄድ ነው የዚህ ሰውዬ አካሄድ። ቅጥር ነፍሰ ገዳዮችን አደራጅቶ መዋቅር ሰርቶላቸው ዘርፈው እንዲበሉ ፈቅዶላቸው የሰው ህይወት ጭምር ላይ ስልጣን እንዲኖራቸው አድርጎ ለቆ ህዝብን ያስጨፈጭፋል። ኦሮሚያ ላይ እየተደረገ ያለውን ባለፉት ጥቂት ሳምንታት እየወጡ ያሉ ቪዲዮዎች፣ ምስሎች፣ የወረቀት ማስረጃዎች፣ ሰነዶች ተመልከቱ። ይሄ ጉዳይ የመብት ጥሰት ነው፣ የፍትህ መጓደል ነው። የአንድ ሰው ጉዳይ ብቻ አይደለም። የሰውየው ጉዳይ ነው ብለን መተው የለብንም። የአንድ ሰው ጉዳይ ነው ብለን ማየት የለብንም። እንደዚህ አይደለም የሚታየው። ባንስማማ ባያስደስተንም ጭምር ማለት ነው። የሰው መብት ሲረገጥ ለምን ብሎ መጠየቅ ሰው መሆንን ብቻ ነው የሚጠይቀው። ለምን መብቱ ይነካል? ዜጋ አይደለም እንዴ? ለምን ይዘረፋል? ለምን ጓደኞቹ ይታሰራሉ? ለምን ሰራተኞቹ አላግባብ ይደበደባሉ? ለምን ይወሰዳሉ? ለሱ አገሩ አይደለም ወይ? ሁሉም ሰው መጠየቅ አለበት። ምክንያቱም ለራስህ ብለህ ነው። ይሄ ሁሉም ቦታ ላይ እየተፈጸመ ያለ ደባ ነው። ሁሉም ቦታ ላይ እየተፈጸመ ያለ የፍትህ መጓደል ጉዳይ ነው። ሰውን ጎድተው ሰብረው ሲጮህ ለምን ትጮሃለህ? አልተደበደብኩም በል ብለው ድጋሚ የሚመቱ የሚያስሩ ሰዎች ናቸው። እንደዚህ አይነት ችግር ነው የተፈጠረው። መጎዳት አንድ ነገር ነው፣ ፍትህ ማጣት ሌላ ነገር ነው። ፍትህ አጣው ብለህ ደግሞ መናገር አትችልም። በዚህ ዘመን ፍትህ ተመልከቱ። ልጁ ቴዎድሮስ ካሳሁን ተመልከቱ፣ ዝም ብለዋል እኮ። ለምን ዝም እንዳለ ይሄ ፖሊስ ከተናገራቸው ነገሮች ነው የሚገባቸው። ከተናገርክ ነገረኛ ሆነ በሚመስልና በማይመስል ነገር ተደበላልቆ ራስህ ዕዳ ትገባለህ፣ ራስህ ትከሰሳለህ፣ ራስህ ወንጀለኛ ትባላለህ። ወንጀለኞች ቁጭ ብለው ማለት ነው። አገሪቷ ውስጥ ምን አይነት ፍትህ መጓደል እንደሰፈነ፣ ምን አይነት የፍትህ መዛነፍ አገሪቷ ውስጥ እንደተፈጠረ ይሄ ጉዳይ ማሳያ ነው። ነግሬያቸዋለሁ። እኔ ኦሮሚያ ውስጥ እየተፈጸሙ ካሉ ነገሮች፣ በአማራ ክልል ውስጥ እየተፈጸሙ ካሉ ጉዳዮች አንጻር ይሄ ጉዳት ነው ብዬ ማውራው አይደለም። ነገር ግን የመብት ጥሰት ትንሽ የለውም፣ ሁሉም ትልቅ ነው። ነግሬያቸዋለሁ። እንደዚህ አይነት በደል፣ ዝርፊያ፣ ንጥቂያ፣ መግደል፣ መሰወር ኦሮሚያ 8 ዓመት ሞላው፣ አሁንም እየቀጠለ ነው። የዚህ ጉዳይ የዚህ በቴዎድሮስ ዙሪያ የተፈጠረው ግብግብና አሁን ደግሞ ፈጥረው የመጡት አዲስ ታክቲክ ዋና አስፈላጊነቱ እንደነገርኳችሁ በተለያዩ የሀገሪቷ ገጠር አካባቢዎች የሚፈጸሙ ፍትህ ማጣት ማሳያ ስለሆነ ነው። የበደል ማሳያ ነው። የአፈና ማሳያ ነው። የመብት ረገጣ ማሳያ ነው። በትክክል እየተደረገ ያለ ነገር ስለሆነ ማለት ነው። ፌደራል ፖሊስ ነው የተናገረው የተባለው ነገር
ከፍተኛ እንዝላልነት ነው። ከፍተኛ እንዝላልነት፣ ሞራል ላክሲቲ። የህግ አስፈጻሚ አካላት ከህዝብ ጋር ወግነው ፍትህን ማስፈን ሲኖርባቸው እንዴት አይነት የፍትህ መጓደል አስፈጻሚዎች እንደሆኑ ማሳያ ነው። በዚህ ጭብጥ ላይ ነው የሀገሪቷ ዜጎች አብረው መቆም ያለባቸው፣ መተባበርም ያለባቸው። ፍትህ መጓደል በሙዚቃ ይዘት አይደለም። የሰው መብት ሲጓደል፣ የሰው መብት ሲረገጥ፣ ፍትህ ሲጓደል ለምን ነግበኔ ብቻ አይደለም፣ በአንተ ነገ ባይደርስ ራሱ አይደርስም ብለህ ብታስብ ራሱ አንድ ዜጋ ለምን መብቶ ይነካል? ለምን መብቶ አይደለም ወይ መዝፈን? መብቶ አይደለም ወይ መናገር? የፈለገውን ነገር ይበል፣ አንተን አያስደስት። ኢቨን ዘለፈኝ ብትል ራሱ በህግ ነው የምትጠይቀው። የሰውየውን መናገር መብት አትከለክልም። ስለዚህ በዚህ ዙሪያ ነው ዜጎች መሰብሰብ ያለባቸው። በዚህ ዙሪያ ነው አገሪቷ ውስጥ ያሉ ማህበራዊና ፖለቲካዊ መብት አንቂዎች ነን የሚሉ ሰዎች መሰብሰብ ያለባቸው። በእንደዚህ አይነት መብት ጥሰቶች ዙሪያ ነው። በዚህ ዙሪያ ነው መሰብሰብ ያለበት ሰው። እጅ ለእጅ መሰብሰብ ያለብህ በዚህ ጉዳይ ነው። ህግ የሚለው ይሄንን አይደለም። ለአንድ ዜጋ ይሄ አይደለም የሚገባው። የዜግነትን መብት መንጠቅ አትችሉም። ሰው ሁሉ ለራሱ ብሎ ነው ይሄንን መቃወም ያለበት። የፖለቲካ ፓርቲዎች ያላቸውን ጥቃቅን ነገሮች ወደ ጎን አድርገው እጅ ለእጅ መያያዝ ያለባቸው በዚህ ጉዳይ ላይ ነው። በዚህ ምክንያት ላይ ነው። ነግራቸዋለሁ፣ አሁንም እደግማለሁ። አንድ ማሳያ፣ አንድ ትንሽ ማሳያ ነው። አገሪቷን ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ አሁን የአገሪቷ ዜጎች ተከፋፍለዋል ነው የምንለው አይደለም። አንድ የሚያደርጋቸው ነገር በዚህ ዘመን ይሄ ነው። መብት ረገጣ ነው። የፍትህ መጓደል ነው። በዚህ የፍትህ መጓደል ዙሪያ እንሰባሰባለሁ ወይስ አንሰባሰብም ነው። ተስማማለሁ ወይስ አትስማማም በዚህ ጉዳይ ነው። የፖለቲካ መሪዎች፣ የመብት ታጋዮች፣ አንቂዎች በዚህ ጉዳይ ላይ ነው እጅ ለእጅ መያያዝ፣ መደጋገፍ፣ አይዞ መባባል፣ የሚረቅጥህን ስርዓት አብረ መግፋት፣ አብረ መጣል። ሼርድ ቫሊዩ የሚያመጣው እንደዚህ አይነት ነገር ነው። የፖለቲካ ማለት የእያንዳንዱ ቡድን ፖለቲካ ምኞት አንድነትን አያመጣም። በተለይ ኢትዮጵያ ውስጥ አንድነትን በፍጹም አያመጣም፣ በጭራሽ። እንዳውም አንድነት የሚል ቃል፣ የአማርኛ ቃል ብዙዎችን ያስደነግጣል። በአንድነት ስም ብዙ ደም ፈሷል እዛ ሀገር ውስጥ። በዚህ ዙሪያ መተባበር ይቻላል። ዜጎች ከምዕራብ እስከ ምስራቅ ጫፍ፣ ከሰሜን እስከ ደቡብ ጫፍ በአንድ ሰውዬ በዘረጋው ስርዓት እየተረገጡ ነው፣ መብታቸው እየተነጠቀ። በዚህ ላይ ነው የምትተባበረው። የሀገሪቷ የኢኮኖሚ መላሸቅ ዜጎችን አንድ እያደረገ ነው። በዚህ ላይ ነው መተባበር፣ በዚህ ላይ ነው ድምፅ ማሰማት። ስለ ዘፈን አይደለም፣ ስለ ዘፈኑ ይዘትም አይደለም። ሰውየው መብቱ ተነክቷል፣ መብቱ መነካት የለበትም የሚል ነው። ነግራቸዋለሁ። እኔ ከቴዎድሮስ ካሳሁን ዘፈን ምን አይነት አሳዛኝ ነገሮች እንዳሉበት በጥልቀት ሄጄበታለሁ፣ በአፋን ኦሮሞም በአማርኛ። እሱ ጉዳይ ላይ አይደለም። አሁን እኔን ቢያሳዝነኝም ወይ ደግሞ ማለት ባንስማማም መብቱ መነካት የለበትም እያልኩ ነው። በፍጹም
የማትስማማው ሰውዬ መብቱ ይነካ የምትል ከሆነ አንተ የመብት ተከራካሪ ልትሆን አትችልም። ሌላ ነገር ነው የምትሆነው። አንተን ቢያሳዝንም ሰውየው ሐሳቡን መግለጹ ላይ ራሱን መግለጹ ላይ መደገፍ አለብህ። መብቱ ላይ መብቱን ሲጠቀም ካጠፋ ፍርድ ቤት ነው የሚሄደው። ማዋከብ ምንም ሌላ የሚያስፈልገው ነገር የለውም። ስለዚህ የቴዎድሮስ ካሳሁን ጉዳይ እንደ ማሳያ ስለሚጠቅም ሁሉም ሰው ይሄንን መቃወምና መብቱ የተረገጠውን ሰውዬ አይዞ ማለት አለበት። ምክንያቱም ይሄ የሁሉም የሰው ልጆች ጉዳይ ነው። የሁሉም የሀገሪቷ ዜጎች ጉዳይ ነው። ዛሬ ሂውማን ራይትስ ዎች ያጋለጠው ግፍ እና ብልጽግና በቴዎድሮስ ካሳሁን ላይ የነደፈው አዲስ ስልት በሚል ያዘጋጀነው ፕሮግራም በዚህ ላይ ያበቃል። በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልን። እናመሰግናለን።